በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ህጻናትና ነፍሰ ጡር እናቶችን ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ተናግረዋል። ትላንት በአፋር ክልል ኤርታሌ ተራራ አቅራቢያ የተከሰተው የእሳተ ገሞራ ፍንዳታ በአካባቢው ላይ ከ10 ሺህ ዓመታት በኋላ የተከሰተ የመጀመሪያው ሊሆን እንደሚችል ተገለጸ። ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት ሙሉ ለሙሉ እንደምትደግፍ እስራኤል ገለጸች። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። አበይት ጉዳዮችን በማስቀደም ጀምረናል። እስከ ፍጻሜያችን ድረስ አብራችሁን ቆዩ። በቤኒሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ህጻናትና ነፍሰ ጡር እናቶችን ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ለቢቢሲ ተናግረዋል። ታጣቂዎቹ ጥቃቱን በምዕራብ ኢትዮጵያ በምትገኘው ቤኒሻንጉል ጉሙዝ ክልል ቡለን ወረዳ በኩጂ ቀበሌ ውስጥ የተፈጸመው ቅዳሜ ህዳር 13 2018 ዓ.ም ነበር። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸውም ተናግረዋል። የአካባቢው ሚሊሻ ደግሞ ቅዳሜ ዕለት 40 ሰዎች መቅበራቸውንና እንዲሁም እሁድ ዕለት ደግሞ ወደ ቡለን ለሕክምና የሄዱ 2 ሰዎች ሞተው መምጣታቸውን ገልጸዋል። ከቤኒሻንጉል ክልል ቡለንና ወንበራ ወረዳን የሚያካትተው የሽናሻ ልዩ የምርጫ ክልል የህዝብ ተወካዮች ምክር ቤት ተወካይ የሆኑት ዶክተር መብራቱ አለሙ ደግሞ ጥቃቱ ቅዳሜ ሌሊት 11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውን ተናግረዋል። የምክር ቤት አባሉ ዶክተር መብራቱ እንደተናገሩት በኩጂ ቀበሌ ከተማ ነዋሪዎች ላይ እንቅልፍ ላይ እያሉ ታጣቂዎች ገብተው ተኩስ መክፈታቸውንና ነዋሪዎች ተደናግጠው ሲወጡና በተኙበት ያገኟቸው ላይ ግድያ ፈጽመዋል ብለዋል። በተጨማሪም በጥቃቱ የቤተሰባቸው አባላት የተገደሉባቸው አንድ ግለሰብ ታጣቂዎቹ 41 ሰዎች መግደላቸውን እንደሚያውቁ ተናግረዋል። በአጠቃላይ በጥቃት ጉዳቱ ደርሶባቸው ለሕክምና ሄደው የሞቱትን ጨምሮ ቁጥራቸው ወደ 42 የሚሆኑ ነዋሪዎች በጥቃቱ መገደላቸውን ቢቢሲ ያነጋገራቸው የአካባቢው ነዋሪዎችና ባለስልጣናት ገልጸዋል። የህዝብ ተወካዮች ምክር ቤት አባሉ እንደሚሉት ታጣቂዎቹ በኩጂ ከተማ መሃል በመግባት በፈጸሙት ጥቃት ወደ 40 ሰዎች መገደላቸውን፣ ቆስለው ሆስፒታል ከገቡት ውስጥም የሞቱ መኖራቸውን መስማታቸውን ተናግረዋል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የሚገኘው የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን ጨጌ አቡነ ዮሐንስ ቤተክርስቲያን ላይ ህዳር 13 ለ14 አጥቢያ ከሌሊቱ 8 ሰዓት ላይ በተነሳ የእሳት አደጋ ሙሉ በሙሉ ወድሟል። ይህን ተከትሎም ብፁዕ አቡነ ሕርያቆስ ደረጃውን የጠበቀ ቤተክርስቲያን እንዲሰራ መመሪያ ሰጥተዋል። የቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሌሎች ንዋያተ ቅዱሳት ሙሉ በሙሉ በእሳት አደጋው መውደማቸውን፣ እሳቱ ሊነሳ የቻለውም ከኤሌክትሪክ ጋር በተያያዘ መሆኑን የቤተክርስቲያኑ አስተዳደር ሊቀ ሕሩያን ስብሐተ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅት ገልጸዋል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሀዲያና ስልጤ አገረ ሊቀ ጳጳስ፣ ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ በስፍራው ተገኝተው ህዝበ ክርስቲያኑን አጽናንተዋል። ብፁዕ አቡነ ሕርያቆስ በቤተክርስቲያኑ መቃጠል ምክንያት በሐዘን ላይ ለሚገኙ ምዕመናን ባስተላለፉት መልእክትም አንዳንድ ጊዜ የሚመጡ ነገሮች በረከትን ይዘው ይመጣሉ። ፈተና ሲኖር፣ መከራ ሲኖር፣ ችግር ሲመጣ፣ ነገሮች ባልተጠበቀ መልኩ ምስቅልቅላቸው ሲወጣ ሌላ በረከት ይዞ ይመጣል። አንዳንድ ጊዜ ፈተና ሲመጣ ጸልየን ነበር፣ እግዚአብሔር ለምን አልሰማንም እንላለን። እኛስ እግዚአብሔርን እየሰማነው ነው ወይ? ይህ ቤተ መቅደስ የተቃጠለበት ዋነኛው ምክንያት ሌላ የተሻለ ቤተ መቅደስ እንዲሰራ ነው። አሁን የተቃጠለው ቤተክርስቲያን በቆርቆሮ የተሰራ ነው። እግዚአብሔር የሚመለክበት ቅዱስ ስጋው ክቡር ደሙ የሚፈተትበት በሰማዕቷ ቅድስት አርሴማ ስም የታነጸው ደረጃውን ያልጠበቀ ቤተክርስቲያን ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓልም ብለዋል። በሌላ መልኩ ቤተ መቅደስ የሚቃጠለው የኛ ኃጢአት ሲበዛ ነው ያሉት ብፁዕነታቸው ዛሬም እግዚአብሔርን ማረን፣ ይቅር በለን፣ አምላኮ ይራራልን ልንለው ይገባል ብለዋል። ህንጻ አሰሪ ኮሚቴውና የደብሩ አስተዳደር በሚያወጡት ፕሮግራም መሰረትም ሁላችሁም በመረባረብ የዚህ በረከት ተሳታፊና የዚህ ታሪካዊ ስራ ባለቤት ልትሆኑ ይገባል ሲሉም አባታዊ መልእክታቸውን አስተላልፈዋል። ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ እንደተናገሩት ሁላችንም ዛሬ የተሰባሰብነው እስከዛሬ አገልግሎት ሲሰጥ የነበረው የህንጻ ቤተክርስቲያን በእሳት ስለተቃጠለ ነው። ባይሆን መልካም ነበር፣ ከሆነ ደግሞ የተሻለ ቤተክርስቲያን እንድንሰራ እግዚአብሔር ስለፈቀደ ነው ብለዋል። በየዘመናቱ ቤተክርስቲያን በሰው ሰራሽ ነገር አሊያም
በክፉ ሰዎች ልትጎዳ፣ የእሳት አደጋ ቃጠሎም ሊያጋጥም ይችላል። ትላንት ስንገለገልባት የነበረችው የቅድስት አርሴማ ቤተክርስቲያንም ዛሬ በእሳት ተቃጥሏል የሚል ዜና ስንሰማ እጅግ ልባችን ተሰብሯል፣ አዝነናል። ግን በዛ ውስጥ ደግሞ እግዚአብሔር ዓላማ አለው ብለን ማሰብ ይገባል ብለዋል። በሌላ መረጃ በአፋር ክልል ኤርታሌ ተራራ አቅራቢያ ትላንት ዳር 14 2018 የእሳተ ገሞራ ፍንዳታ መከሰቱን የአገር ውስጥ መገናኛ ብዙሃንና ዓለም አቀፍ እሳተ ገሞራ ክትትል ኤጀንሲዎች ዘግበዋል። ፍንዳታው በአካባቢው ላይ ከ10 ሺህ ዓመታት በኋላ የተከሰተ የመጀመሪያው ሊሆን እንደሚችልም ተገልጿል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ባወጣው መግለጫም የሁኔታውን ክብደት በመረዳት ለተከታታይና ጥልቅ ዘገባዎች የሚዲያ ስምሪት ማድረጉን ጠቅሶ የኤርታሌ ፍንዳታው ከወትሮ በተለየ መልኩ የመጠንና የድምፅ አስደንጋጭነት እንደነበረው በአፋር ቲቪ በኩል በስፍራው ከተሰማሩ ጋዜጠኞችና ከአካባቢው ነዋሪዎች መረጃ ተረጋግጧል ብሏል። ፍንዳታው የተከሰተው በምስራቅ አፍሪካ እጅግ ንቁ ከሆኑ ቀጠናዎች በአንዱ በኤርታሌ ተራራ አቅራቢያ ነው። የኤርታሌ እሳተ ገሞራው በኪልበቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ መከሰቱን ተከትሎ በተለያዩ አቅጣጫዎች ጭስና አመድ መሳይ ብናኝ ማስከተሉም ተገልጿል። እንደ አፋር ቲቪ ዘገባ ፍንዳታው በተከሰተበት ሰዓት የነበረው ድምፅ ከፍተኛ በመሆኑ በኤርታሌና አፍዴራ ከተማ አቅራቢያ ንዝረትና መጠነኛ መንቀጥቀጥም አስከትሏል። ነዋሪዎች በድምፁ እጅግ ተደናግጠን በፍርሃት ተውጠን ነበር ሲሉ ክስተቱንም አስረድተዋል። የድምፁ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማም አፋር ቲቪ በስልክ ያነጋገራቸው ነዋሪዎች መናገራቸው ተዘግቧል። የፈነዳው ተራራ ከዋናው የኤርታሌ ተራራ በ8 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከ3 ቀን በፊት ጭስ መሰል ነገር ይታይበት እንደነበር በስፍራው በእንስሳት ጥበቃ ላይ የተሰማራው ወጣት ገልጿል። ተራራው ከዚህ በፊት ምንም አይነት ምልክት አሳይቶ እንደማያውቅና ከ3 ቀን በፊት የተወሰነ ጭስ ማውጣት ጀምሮ ትላንት ግን ለጆሮ በሚከብድ መልኩ ከፍተኛ የፍንዳታ ድምፅ እንዳወጣና አካባቢውን በጥቁር ጭስ ወደ ጨለማነት እንደቀየረባቸውም የመንደሩ ነዋሪዎች አስረድተዋል። በተጨማሪም ክስተቱ ከጠዋቱ 4 ሰዓት እስከ 7 ሰዓት ድረስ ድምፅ እያሰማ እንደነበር የስፍራው አስጎብኚ ገልጿል። የፍንዳታው ጭስ ትላንት አመሻሹ ላይ ትንሽ የቀነሰ ሲሆን ቀን ላይ ከነበረው ጥቁርና ጭጋጋማ አየር ወደ ነጭ አመድ መሰል ጭስ መቀየሩም ዘገባው አመላክቷል። በኤርታሌ አቅራቢያ ፍንዳታ አስተናግደው የተከፈቱት 2 ተራራዎች ዛሬ ላይ ደግሞ ጭሳቸው ከትላንቱ የቀነሰ ሆኖ መመልከትም ተችሏል ተብሏል። የኔዘርላንድ የዜና ወኪል ቢኤንኦ ኒውስ ዓለም አቀፍ የእሳተ ገሞራ ክትትል ኤጀንሲዎችን ዋቢ አድርጎ እንደዘገበው ከሆነም በአፋር ስምጥ ሸለቆ በኤርታሌ ተራራ ላይ የተከሰተው ፍንዳታ በግምት ከ10 ሺህ ዓመታት በኋላ ለመጀመሪያ ጊዜ በአካባቢው የተከሰተ ነው ተብሎ ይታመናል። እንደ ቢኤንኦ ኒውስ ዘገባ የቱሉዝ ቮልካኒክ አሽ አድቫይዘሪ ሴንተር የፍንዳታው ጭስ እንቅስቃሴ ከመቀነሱ በፊት እስከ 13.7 ኪሎ ሜትር ወደ ሰማይ ከፍ ማለቱን ገልጿል። የቱሉዝ ቮልካኒክ አሽ አድቫይዘሪ ሴንተር ዝቅተኛ ከፍታ ላይ ያለ ጭስ ወደ ጅቡቲና የመን እያመራ እንደነበር በትላንትናው ዕለት ጠቅሷል። ነገር ግን ከፍተኛ ከፍታ ላይ ያለው የፍንዳታው ጭስ በኦማን በኩል አልፎ ወደ አረብ ባህር እንደሚሄድ ተተንብዮም ነበር። የተወሰነ ከፍተኛ ከፍታ ያለው ጭስ ደግሞ ወደ ሰሜን ምስራቅ አቅጣጫ ወደ ኢራን፣ ፓኪስታንና ህንድ አካባቢ እንደሚያመራም ተገምቷል። ፍንዳታው ጠጠርና ድንጋዮችን ወደ ሰማይ እንዲወረወርና ከፍተኛ ጭስና እሳት ነክ አመድ ሊያስከትል ስለሚችል የአካባቢው ማህበረሰብ አስፈላጊውን ጥንቃቄ ሊያደርግ እንደሚገባም ተጠቁሟል። ከዚህ ቀደም ሀያሉ ሀገር አሜሪካ ኢትዮጵያ የባህር በር ለማግኘት የምታደርገውን የዲፕሎማሲ ጥረት እንደምትደግፍ ማሳወቁ አይዘነጋም። አሁን ደግሞ እስራኤልም ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት ሙሉ በሙሉ እንደምትደግፍ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ገልጸዋል። ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደሩ እስራኤል ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናትም ብለዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው በማለትም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውንም ጠቅሰዋል።
በዚህኛው ዘመንም ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ብለዋል። ይህንን ደግሞ በዓለም አቀፍ መድረክም በተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ያለ ነው ብለዋል። የእስራኤል ምክር ቤት አባል ዶክተር ጸጋ ፈንታሁን የኢትዮጵያ የባህር በር ጥያቄን በተመለከተም ሲናገሩ ኢትዮጵያ የባህር በር ጥያቄን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ የተጠበቀ ነው ብለውታል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እንደሌለ አንስተዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛትም ትፈልጋለች ብለዋል። ከውጭ በናይጄሪያ ኒጀር ግዛት ከሚገኝ የካቶሊክ ትምህርት ቤት ባለፈው አርብ በታጣቂዎች ከታገቱት 315 ተማሪዎች መካከል 50ዎቹ ማምለጣቸው ተገልጿል። የናይጄሪያ ክርስቲያኖች ማህበር ያመለጡት ተማሪዎች ከቤተሰቦቻቸው ጋር መቀላቀላቸውንም ተናግሯል። አሁንም በአጋቾቹ ቁጥጥር ስር ያሉትን 265 ህጻናትና 12 መምህራንን ለማግኘት የአገሪቱ ጦር ከፍተኛ አሰሳ እያካሄደ ነው ተብሏል። የአገሪቱ ባለስልጣናት በኒጀር የተፈጸመውን የጅምላ እገታ እንዲሁም ሰኞ ዕለት በኬቢ ግዛት 20 ተማሪዎች ከአዳሪ ትምህርት ቤት መወሰዳቸውን ተከትሎም ትምህርት ቤቶች እንዲዘጉ አዘዋል። ባለፈው ሳምንት በኳራ ግዛት በቤተክርስቲያን ውስጥ የአምልኮ ስነ ስርዓት እየተካፈሉ ሳለ ታፍነው የተወሰዱ 38 ሰዎች እሁድ ዕለት መለቀቃቸውን የግዛቲቱ አስተዳደር ተናግሯል። የኢርኩ የክርስቶስ ሐዋርያት ቤተክርስቲያን ላይ በተፈጸመ ጥቃትም የሁለት ሰዎች ህይወት አልፏል። በኬቢ ኒጀር፣ ካትሲና ዮቤና ኳራ ግዛቶች ውስጥ የሚገኙ በርካታ ትምህርት ቤቶች እንዲዘጉም ትዕዛዝ ተላልፏል። የልጆቹ የማምለጥ ዜና ለቤተሰቦቻቸውና በናይጄሪያ ሰሜናዊ ምዕራብ የታገቱ በመቶዎች የሚቆጠሩ ተማሪዎች እጣ ፈንታ ስጋት ገብቷቸው ለነበሩ ናይጄሪያውያን እፎይታን የሚሰጥ ነውም ተብሏል። የቀድሞው የዩናይትድ ኪንግደም ጠቅላይ ሚኒስትር ዴቪድ ካሜሩን የፕሮስቴት ካንሰር ተገኝቶባቸው ሕክምና መከታተላቸውን ይፋ አድርገዋል። የ59 ዓመቱ ካሜሩን ለታይምስ ጋዜጣ እንደተናገሩት ምርመራ ለማድረግ የወሰኑት ወንዶች የፕሮስቴት ካንሰር ሕክምና ምርመራ እንዲያደርጉ ቅስቀሳ የሚያደርገው ስራ ፈጣሪው ኒክ ጆንስ በቢቢሲ ሬዲዮ ፕሮግራም ላይ ያደረገውን ቃለ መጠይቅ ካደመጡም በኋላ ነበር። የቀድሞ ጠቅላይ ሚኒስትር በተያዘው የአውሮፓውያኑ 2025 መጀመሪያ በሽታውን ለማግኘት የሚያስችል ደም እንዲሁም ከሰውነታቸው ቁራጭ ህብረ ህዋስ ተወስዶ ምርመራ መደረጉንም ገልጸዋል። የካንሰር ህዋሶችን ለማጥፋት እንደሚያገለግለው አልትራሳውንድ ያሉ የህክምና ዘዴዎችን በመጠቀም እጢው ያለበት ቦታ ላይ ትኩረት ያደረገ ህክምና መከታተላቸውንም አስታውቀዋል። ዩናይትድ ኪንግደም ውስጥ አብዛኞቹ ወንዶች በፕሮስቴት ካንሰር ተይዘው የሚገኙ ሲሆን በየዓመቱም 55,000 ገደማ አዲስ ታካሚዎች ይመዘገባሉ። PSA የተባለው ምርመራ ከፕሮስቴት ካንሰር ጋር ትስስር ያለውን ፕሮቲን ለማግኘት የሚደረግ ነው። ካሜሩን ያደረጉት ምርመራም በሰውነታቸው ያለው የዚህ ፕሮቲን መጠን ከፍተኛ እንደሆነ አሳይቷል። የቀድሞ ጠቅላይ ሚኒስትር ከጋዜጣው ጋር በነበራቸው ቃለ መጠይቅ ላይ ያሏቸውን መድረኮች በሙሉ በመጠቀም ለፕሮስቴት በሽታ ከፍተኛ ተጋላጭነት ላላቸው ወንዶች ምርምር እንዲቀርብ የሚደረገውን እንቅስቃሴ እንደሚደግፉም አስታውቀዋል። እድሜያቸው በገፉ ሰዎች ላይ በብዛት የሚከሰተው ይህ የካንሰር አይነት በተለይም ከ75 ዓመት በላይ እድሜ ያላቸውን ወንዶች ላይ ይታያል። አድማጮች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎችን አበቃን። በሌሎች መረጃዎች ዳግም እስከምንገናኝ ጤና ይስጥልኝ።